ጨርቄን ማቄን ሳትይ አሁኑኑ ጨርቅሽን ሰብስበሽ ከዚህ ቤት ልቅ በይ ውጪ። ሳኩልሽ ስሚያች ርካሽ ቆይት እንዴ ነው ማለት ትሰሚኛለሽ? እኔ ርካሽ ሰው አይደለም፣ ክብር ያለኝ ሴት ነኝ። እሺ አረ ለዚህም በቃሽ። ጭራሽ አልነቅሽኝ። ሁለተኛ እጄ እንዳትነኪኝ፣ በግድ እንድናገርሽ አታርጊኝ። እኔ ሰላም ነው ፈልገው። የጀመርሽው ነገር ካላቆምሽ ከዚህም በላይ ሊፈጠር ይችላል። ምንድነው ደግሞ ጀመርኩት? በደንብ እንተዋወቃለን። ቃል አንድ ነገር ልንገርሽ፣ መቼም አይሳካልሽ። መቼም በ10 ጣት ይፈርምልሻለሁ። እኔ ነኝ የማሸነፍ። ምን የምትቀባጥሪው? የምን አዲስ ነገር ነው የምታወሪው? የምን ማሸነፍ ነው? ቆይ ለምን የሰማሽውን በቀጥታ ትናገሪው? ቃል አየሽ፣ አንቺ በጣም ፈሪ ሰው ነሽ። ገና ለገና ቅዴ ታወቀብኝ ብለሽ መፍራት ጀምረሻል። ቆይ አሁን እንደዚህ ሆንሽ ሳወርድሽ እንዴት ልትሆኚ ነው? እኔ ሁሉንም ነገር በምክንያት ነው የማደርገው። ገባሽ? በምክንያት ካንቺ በታች ሆኜ እንደፈለግሽ ስትረግጪኝ ኖረሻል። ለዓላማዬ ስል ምንም ነገር ሳልል ታግሼሻለሁ። አንቺ ግን የትዕግስቴ መጠን ምን ያህል እንደሆነ አልገባሽም። እመኝ፣ በትዬ ጉዳይ ላይ ያቀድሽው ነገር ካላቆምሽ መቼም አልተውሽም። መቼም የፈጣሪ ያለ በዚህ አይነት ማንነቷ እንደወሰድኩባት ካወቀች ሲጣርጋ ነው የምገለኝ። አልማዝ በህይወት ካለች ከማንም በላይ አንድ ሰው ያውቃል። ያ ሰው ደግሞ አንቺ ካልሽው ምንም ነገር ያደርጋል። ማን ነው እሱ? ሳሚ? እኔ ይህንን ነገር ማድረግ አልችልም። ለምን? እኔ ልጅ አሁን ሀብቱን ሰጥተሽኝ ምን ልታረጊ እንደሆነ አውቃለሁ። አንቺ ራስሽን አሳልፈሽ ሰጥተሽ እኔ ይህንን ሀብት የምቀበል ይመስልሻል? እናቴ፣ እኔ እኮ ከምንም ነገር በላይ አንቺን ነው የምፈልገው። ይገባኛል የኔ ልጅ፣ እኔ ምንም አላረግም። እንዲሁ ለመጠባበቂያ ብዬ ነው። ስላንቺ ስለወደፊት ህይወት ስለማስብ ብቻ ነው። አላምንሽም። እውነት? እኔ ግን ይህንን ነገር ማድረግ አልፈልግም ነበር። ግድ የለሽም የኔ ልጅ፣ ለእኔ ስትይ ሁሉንም አድርጊው። እኔም ከጭንቀቴ እንድገላገልሽ ይበኝ እባክሽ። እኔ ኃጢአቴን ተሸክሞ መኖር በጣም ከብዶኛል። እጄን ለፖሊስ ልሰጥ ነው። ግን ልጄ ሜዳ ላይ እንዳትወድቅ ከዛ በፊት ማድረግ ያለብኝን ነው እያደረኩ ያለሁት። ምን አይነት ውሳኔ ነው? ስንት ነገር ተነጋግረን የለ እንዴ? ወይዘሪ ቃል ኪዳን እንኳን ደስ ያለሽ። አመሰግናለሁ ጠበቃ። አታስብ ዳጊ፣ የትም አይሄዱ። ለምን? ምክንያቱም እንዳውጡ ቆልፌባቸው ነው የመጣሁት። የኔ ቅመም ምርጥ እኮ ነሽ። እንሂድ በቃ ዳጊ። ብሌንና ዳግም አሁን አስቦ ወደ ሳሚ እየሄዱለት ያለው ጉዳይ የማይሳካበት ዋነኛው ምክንያት ባለፈው ሳሚ አኩርፎ በጣም ተከፍቶ ልቡ ተሰብሮ ነበር ከብሌን ተለይቶ የሄደውና አሁን ደግሞ እነሱ ወደሱ መጥቶ የአልማዝን ነገር እንዲያደርግልን ተባበረን፣ አግዘን የሚለውን ነገር ቢጠይቁት ምናልባት ሳሚ ላያግዛቸው ይችላል ማለት ነው። ባለፈው ብሌን ቀለበቱን ዳግምን ያደረገልን ብላ ከሱ ጋር መቼም መሆን እንደማችልና ከዳግም ጋር እስከ መጨረሻው መኖር እንደምትፈልግ ይሄ ነገር ደግሞ በጣም እንደሚያስደስታት ለሳሚ ስትነግረው ሳሚ ከንግግሯን በላይ ጣቷ ላይ ያለው ቀለበት በጣም ስላሳዘነውና ተከፍቶ ስለነበረ ምናልባትም ሳሚን ካገኙት ራሱ ይሄንን ነገር ላያግዛቸው ወይ ደግሞ ላይተባበራቸው ይችላል ማለት ነው። ምናልባትም ሳሚን ላያገኙትም ይችላሉ ብለን እናስባለን ማለት ነው። አሁን ላይ እነሱ ለሳሚ ደውሎ ሳይሆን ሳሚ ይገኝበታል ወደ ተባለው አድራሻ እየሄዱ ስለሆነ ምናልባት ሳሚ ያኔ በጣም ስላዘነ በጣም ልቡ ስለተሰበረ ለተወሰነ ጊዜ ወደ ራሱ እስከሚመለስ ድረስ ስልኩንም አድራሻውንም አጥፍቶ ሊሰወር ይችላል ማለት ነው። ግን ደግሞ ብሌን ይሄንን ነገር እንዴት እንደተመለከተችው ባይታወቅም ሳሚ እሷን ስለሚወዳት እሷን ስለሚያፈቅራት ብቻ ይሄንን ነገር ይተባበረኛል፣ ያግዘኛል፣ አልማዝ ወዳለችበት ቦታ ይወስደኛል የሚለውን ነገር ማሰቧ ትንሽ የሚያስገርም ነገር ነው ማለት ነው። ሳሚ እሷን የወደዳት ወይ ደግሞ ብዙ ነገር ሲያደርግላት የነበረው ያንን ቀለበት ጣቷ ላይ እስከሚያይ ቀን ድረስ ብቻ ነበር ማለት ነው።
ያንን ቀለበት ጣቷ ላይ ካየ በኋላ ፊቱ ላይ በጣም መከፋቱን አይተናልና አሁን እሱ ቀለበት ካደረግልሽ እሱ ልታገቢው ነውና ከዚህም በኋላ ምን ይሁን ብዬ ነው አንቺን የማግዝሽ የሚለውን ነገር ራሱ ሊመልስላት ይችላል ማለት ነው። ግን ደግሞ ምናልባት ስለሚያፈቅራትና ስለሚወዳት የኔ ባትሆንም እሷ የምትፈልገውን ነገር ላድርግላት፣ የሚያስደስተውን ነገር ላድርግላት በሚለው ሊተባበራት ይችላል ማለት ነው። ግን ደግሞ እርግጠኛ ልንሆን የምንችልበት አንድ ነገር አሁን ላይ ሲሄዱ ሳሚን ላያገኙት ይችላሉ ማለት ነው። ሳሚ ብሌንም በጣም ነበር የሚወዳት፣ በጣም ነበር የሚያፈቅራትና እሷ ሌላ ሰው ስታገባ እንደዛ ደስተኛ ሆና ሳያት ምናልባትም በጣም ስለሚያዝን ለተወሰነ ጊዜ ዞር ሊል ይችላል ማለት ነው። በእርግጥ ብሌን እዛ ጋር ያነሳችው ከቃል ጋም ከባኃይሉ ጋም ስለተጣላ እነሱ መበቀል ስለሚፈልግ ይሄንን ነገር ሄደን ብናማክረው ከአንዳንዴ ያግዘናል፣ አልማዝ ወዳለችበት ቦታ ይወስደናል የሚለውን ሀሳብ ማንሳቷ ይሄ ነገር በጣም ትክክል ነው። ሳሚም ቢኖር በዚህ ነገር ይስማማል ማለት ነው። ግን ደግሞ አሁን ላይ ሳሚ ላይኖር የሚችልበት ምክንያቶች ብዙ ናቸው ማለት ነው። ግን ደግሞ ቢኖርና አልማዝ ወዳለችበት ቦታ ቢወስዳቸው ከዛም በኋላ ብሌን ያሰበችው አልማዝን እጇን ይዛ ወደ ቤት ታመጣለች። ከዛን ከሰላም ጋር አገናኝታ አልማዝ በህይወት እንዳለችና ሰላም አሁን ላይ እያደረገች ያለችውን ነገር እንድታቆም ነበር ያሰበችው። ግን ደግሞ አሁን ላይ ነገሮች ብሌን እዛ ጋር አስባ እየተንቀሳቀሰች ባለችው ልክ ቀላል የሚሆኑ አይደለም ማለት ነው። ሳሚን አግኝታ ራሱ አልማዝ ወዳለችበት ቦታ ቢወስዳት ራሱ ምናልባት አልማዝ ባንዴ እሺ ላትላቸው ትችላለች ማለት ነው። እሷን ለባኃይሉ ለአንድ ወር ቃል ገብታለት ነበር። ለአንድ ወር አንተ እንዳልከኝ እሆናለሁ፣ አንተ ደግሞ በዚች በአንድ ወር ውስጥ የምታደርገውን ነገር አድርገ ጨርስ፣ ከዛም በኋላ ህይወቴን በሰላም መኖር እፈልጋለሁ፣ በሰላም ወጥቼ መግባት እፈልጋለሁ እንጂ እንዲህ መደበቅ አልፈልግም የሚለውን ነገር ለባኃይሉ ነግራ ነበርና ያንን ቃሏን ለመጠበቅ ደግሞ ለአንድ ወር ምናልባት ላትታይ ትችላለች ማለት ነው። ምናልባትም ሳሚ ራሱ ቢመጣ እኮ አልማዝ አድራሻዋ ወይ ደግሞ ቤቷ የት እንደሆነ ላያውቅ ይችላል ማለት ነው። አልማዝም በኃይሉ ቢያመጣት ራሱ ከየት እንዳመጣት ቤቷ የት እንደሆነ ምናልባት ሳሚ ላያውቅ ይችላል ማለት ነው። ግን ደግሞ ስለ አልማዝ ታሪክና አልማዝ እንዳልሞተች ያኔ ከሰላም 300 ሺህ ብር የተቀበሉበትን ነገር ሁሉ ያንን ታሪክ ሁሉ ያውቃልና ምናልባት ሳሚ አሁን ላይ ቢገኝና አልማዝ ባትገኝና አልማዝ ቤቷን ባያውቅ ራሱ ወደ ቤት መጥቶ ሰላም አሁን እያደረገች ያለችውን ነገር እንድታቆም ከብሌን ጎን ሆኖ ቢያግዛት ይሻል ነበር ማለት ነው። ሰላም አሁን ላይ በጣም በራሷ ተስፋ እየቆረጠች ይመስላል። የአልማዝ ነገር መጨረሻዬ እስር ቤት ስለሆነ እዚህ ጋር ያለውን ነገር አመቻችቼ ንብረቶቼን እንዳለ ለቃል ውክልና ሰጥቼ ልሂድ የሚለውን ነገር እያሰበች ነው ማለት ነው። ይሄ ነገር ደግሞ በኋላ ላይ እንደሚቆጫትና ትልቅ ዋጋ ያስከፍላታል ማለት ነው። ሰላም ይሄንን ነገር እያደረገች ያለችው ማንንም ሰው ሳታማክር ነው። ከራሷ ገብቻ ተማክራ ይሄን ውሳኔ የወሰነችው ማለት ነው። ሌላው ነገር ቢቀር ይሄንን ነገር ከብሌን ጋር መወያየት ነበረባት ማለት ነው። አሁን ላይ እሷ በኃይሉ ሊጠቆምብኝ ነው፣ ሊያሳስረኝ ነው፣ ገንዘቤን አንድ ባንድ ለባኃይሉ እየሰጠው ከምጨርስ ላደረኩት ነገር የአልማዝን ህይወት ላጠፋዋት እስር ቤት ገብቼ ቅጣቴን ልቀበል የሚለውን ነገር ነው እሷ እያሰበችው ማለት ነው። ግን ደግሞ ቢሆንም እዚህ ጋር ያለውን ንብረቷን ውክልናውን ለቃል መስጠቷ በጣም የሚያሳዝን ነገር ነው ማለት ነው። እዛ ጋር የቃል ነገር እስካሁን ድረስ ምንም የጠራው ነገር የለም። ዶክተሩ ባለፈው ዲኤንኤ ድጋሚ እንመርምራለን ብሏት ነበር። ሀረግ መታ ቃል የኔ ልጅ ናት የሚለው ነገር ያ ሁሉ ጥያቄ መልስ ሳይገኝለት እሷ ደግሞ በዚህ መሃል ንብረቶቿን ሙሉውን ባንክ ውስጥ ያለውን ገንዘቧን ሳይቀር ውክልናዋን ለቃል መስጠቷ ምናልባት ሰላም በኋላ ላይ የምትጸጸትበትን ነገር እያደረገች ነው ማለት ነው። ሌላው ነገር ደግሞ የሰላም አሁን ላይ ይሄንን ነገር ማድረግ ሙሉ ንብረቷን ውክልናዋን ለቃል መስጠት ምናልባት ቃልና በኃይሉ ድጋሜ ሌላ ጦርነት ውስጥ ድጋሜ ሌላ ጸብ ውስጥ እንዲገቡ ያደርጋቸዋል ማለት ነው። በእርግጥ አሁን ራሱ በኃይሉ እየጠረጠረ ያለው ቃል እሱን እያታለለች እንደሆነ ነው። በእርግጥ ቃል እዛ ጋር እውነቱን የተናገረችው ብሌን አልማዝ ፍለጋ ሄዳለች የሚለው ነገር ቢናገር የአልማዝ ደግሞ ብሌን አልመጣችም፣ ማንም ሰው አልደወለልኝም፣ ግን አንድ ሰው ደውሎ አልማዝ ብሎ ጠይቆ ነበር፣ ብሌን ትሁን አትሁን የማቀው ነገር የለም ብላታለችና የአልማዝ ያንን ነገር ማለት ደግሞ በኃይሉ እዚህ ጋር እንዲያስብ ያደረገው ቃል እሱን እያታለለች መሆኑን ነውና አሁን ደግሞ ሰላም ያላትን ንብረት እንዳለ ውክልናውን ለቃል ሰጥታለች የሚለውን ነገር ከሰማ
ቃል አታላ እንዲያደርጋኛለች ተጫወተችብኝ በሚለው ምናልባት ቃል ላይ ሌላ ነገር ማሰቡ አይቀርም ማለት ነው። ምናልባትም አይታወቅም ሌሊት ላይ እንደሚያደርገው የሰላም ግቢ ገብቶ ቃልን አፍኖ ይወስዳታል፣ ወይ ደግሞ እሷ ከዛ ግቢ ወጥታ ሱቅም ሊሆን ይችላል ሌላ ቦታ ስትሄድ አግቶ ይወስዳታል ብለን እናስባለን ማለት ነው። ቃል ራሱ በእርግጥ ይሄንን ነገር አልጠበቀችም። ሰላም አሁን ላይ እያደረገች ያለችውን ነገር ማለት ነው። እሷ እዛ ጋር ያሰበችው በምትናገራቸው ነገሮች የሰላም ጤና ከተናጋና እሷ ከዚህም በፊት እንዳደረገችው የአእምሮ ህሙማን ማገገሚያ ከገባች ከዛም በኋላ እሷ ብቸኛ ልጇ ነች፣ በዲኤንኤ የተረጋገጠ ልጇ ነችና ከዛም በኋላ ንብረቷ ላይ እንደፈለጋት ለመፈንጨት ነበር፣ ወይ ደግሞ ንብረቷን እንደፈለጋት ልትጫወትበት ነበር ያሰበችው። ግን ደግሞ እሷ ባልጠበቀችው መንገድ ሰላም በዚህ መሃል ነገሮቹን ሁሉ ቀለል አድርጋላታለች ማለት ነው። ይሄ ነገር ደግሞ ቃልም በጣም አስደስቷታል። ሰላም እዛ ጋም ጤናዋ እንዲናጋና ከዚህም በፊት እንደሆነችው ለማድረግ በጣም ብዙ እንደሚያለፋት ታውቃለች። ግን ደግሞ ያንን ሁሉ ዋጋ ለመክፈል ነበር ቃል የተዘጋጀችው ማለት ነው። ሰላም ደግሞ እዚህ ጋር ቃል ያንን ሁሉ ልፋት ሳትለፋ ነው እዚህ ጋር ነገሮችን ቀለል አድርጋላት ንብረቱን እሷ እንደፈለጋት እንድታረግ ፍቃድ የሰጠቻት ማለት ነው። ግን ደግሞ በመጨረሻም ብሌን ከጠበቃው ጋር ወደ ውጪ እንዳይወጡ ወይ ደግሞ ጠበቃው ቤት ነው ያለውና ወደ ውጪ ወጥቶ ወደ ቢሮ ሄዶ እዛ ጋር የተፈራረሙትን ጉዳይ እንዳያስጀምር በሩን ቆልፋባቸው ሄዳለችና ይሄ ነገር ይሳካል ወይስ አይሳካም የሚለው ነገር ባይታወቅም ግን ደግሞ በእርግጠኝነት ሊወጡ ይችላሉ ማለት ነው። ምናልባትም ሰላም የበሩን መክፈቻ ሌላ ቁልፍ ቤት ውስጥ ይኖርና በዛ ቁልፍ ከፍታላቸው ጠበቃው እንዲሄድ ልታደርግ ትችላለች ማለት ነው። ብሌን ከውጪ በኩል ያለውን ቁልፍ ባትነቅሎ ኖሮ ምናልባትም ከውስጥ ራሱ በሌላ ቁልፍ ለመክፈት ቢሞክሩ ላይከፈትላቸው ይችል ነበር ማለት ነው። ግን እሷ አዛጋ ቁልፉን ቆልፋበት ነበር ይዛ የሄደችውና ይሄ ነገር ደግሞ ምናልባት የሚሳካለት ነገር አይደለም ማለት ነው። እሷ ያሰበችው በሩን እንደዛ ቆልፋባቸው ጠበቃው ከዛ ሳይወጣ አልማዝን እጇን ይዛ ትመጣለች። ከዛም በኋላ ሰላም ጠበቃውን ይሄንን ነገር ተው በቃ ሰርዤዋለሁ፣ ሴትዮዋ በህይወት አለች የሚለውን ነገር ተናግረዋለች ብላ ነበር ያሰበችው። ግን ደግሞ ይሄ ሁሉ ነገር በዚህ ልክ ቀላል አይሆንላትም ማለት ነው። ሌላው ነገር ደግሞ የሚያሳዝነው የቃል ብሌን ላይ ያሰበችው ነገር ነው ማለት ነው። ለበኃይሉ ደውላ ብሌን መንገዳችን ላይ እየቆመች ብዙ ነገር እያበላሸችብን ነው፣ እስከ መቼ ነው የምንለማመጣት? እስከ መቼ ነው ነገሮችን እንደዚህ የምታበላሽብን? ለምን እሷን አታስወግዳትም የሚለውን ነገር እንደዚህ አይነት ነገር መናገሯ የቃልን የክፋት ጥግ ነው የሚያሳየው ማለት ነው። በእርግጥ ከዚህም በፊት ሄለን የምትባለው ጓደኛዋ የሷን ክፋት የሷን ተንኮል ስታቅባት ከባኃይሉ ጋር እስከዛሬ የት እንዳደረጓት ምንም የሚታወቅ ነገር የለም ማለት ነው። ያ ማለት ቃል ዛሬ ብሌንን በኃይሉን ያንን ነገር አድርጋት እሷን አስወግዳት የሚለውን ቃል መናገሯ ምናልባትም ባለፈው ሄለን ላይ እንደዚህ አይነት ነገር አድርገውም ሊሆኑ ይችላሉ ማለት ነው። እስካሁን ድረስ ሄለን የት እንዳለች ምንም የሚታወቅ ነገር የለም። ቃልም ባለፈው አብሮ አደግ ጓደኛዋን ነበር እንደዛ በኃይሉን ጠርታ ይሄንን ነገር ሊያደርጉባት የቻሉ ብለን እናስባለን ማለት ነው።